ሱመያ በጣም ተሸውደሻል። ሶስት የተሸወድሻቸው ነገሮች አሉ። አንደኛው ምንድን ነው መሰለሽ? የቤዛ እጅ የለበትም ብለሽ ነው የምታስቢው። ቤዛና ሰኢድ አልተመካከሩም ብለሽ ነው የምታስቢው። ሁለተኛው ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ሰላም ለእናንተ፣ ሁሌም ሰላማችሁ ይብዛ። ምንድን ነው ማለት ነው? ምንድን ነው እኔ የኔ ጠንበለል እኔ ምን ነካ ምን ደርሶብህ ነው? ማን ያለው? ሸዋፈራው ነው። እኔ አይደለም። ሸዋፈራው ደሳይ ነው። በነገራችሁ ላይ ሸዋፈራው ደሳይ እኔ አይደለም። የኔ ጠንበለል አርዝም አበሉ እንጂ የሀብታም ሳቅ ልሳቅ። ውድና የተከበራችሁ ቤተሰቦች ሱመያ የለቀቀችው ቪዲዮ አለ። ቪዲዮ ላይ ሱመያም የተሸወደችው ነገር አለ ካየሁት በኋላ ማለት ነው። ደውዬላትም ስልክ አላነሳችም እንጂ ያወቅኩት ነገር እንደኔ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ፣ ሁሉንም አብራራላችኋለሁ። ምንድን ነው የውላችሁ። በመጀመሪያ ደረጃ ቪዲዮውን እንመልከት። በቃ ትምጣ ትረዳው። እንዴት ተንበርክኮ ወንድ ልጅ ተንበርክኮ ሲለምናት እንዴት ረግጣ ትሄዳለች? እንዴት እምቢ ትለዋለች? በቃ የተጎዳ ሰው ነው፣ ልቡ አዝኗል፣ ብዙ ወርዷል። የብዙዎችን ምላሽ የሚቀበል ሰው አይደለም። ግን ልቡ በሷ ደስ ከተሰኘ እኔ ምን ብያችሁ ነበረ? ይሁን አይሁን እኔ እንጃ ብዬ ለቅቄ ነበረ በትላንትናው ቪዲዮ ላይ ማለት ነው። ቢሆንም አሁን ደግሞ ማለት ነው ያው ያለው ነገር የሆነ አሻጥር እንዳለ እየተሰማኝ ነው። አሻጥር ሱመያም ልታውቂውና ልትረጁ ልታስቢበት የሚገባ ነገር እነግርሻለሁ። በደንብ ተከታተሉኝ። እናንተም ሀሳባችሁን ትሰጡበታላችሁ ማለት ነው። እኔ በምናገረው ምንድን ነው መሰላችሁ? አሁን እየተደረገ ያለው ነገር በመጀመሪያ ደረጃ ሮዛና ሰኢድ ምናልባት ከጀርባቸው ንግግር ቢኖራቸው አንደኛ፣ ሁለተኛው ደግሞ እቺ ተንከሲስ አፈቅርሃለሁ ስትል ጥሩ ልትሰሪ ነው እሱን መልሰሽ አገናኝተሽ በረኪና ስለጠጣ በቃ እንዲወድሽ ምናምን ብላ ብላ። ታዲያ እዚህ መሀል ሱመያ ምን አገባት? ሱመያ ምን ያደረገችው ነገር አለ? ሱመያ ምን አይነት ተጋድሎ አድርጋለች? ሱመያ ያደረገችው ነገር እኮ እንደ ማንኛውም ሰው ጓደኛውን ያወራል። እንዴት እንደዚህ ታደርጊያለሽ? ምን አስበሽ ነው? ምንድን ነው ብላ። ሲቀጥል ደግሞ እቺ ልጅ ስታለቅስ ያዞንባ ነው ምናምን ያልኳችሁ ነገርም እኔም እንድጠረጥር አድርጎኛል። ምንድን ነው የምትጠረጥረው ካላችሁኝ፣ የምጠረጥረው ቪዲዮውን ተመልከቱና እነግራችኋለሁ። መኝኝ ይኸው እይ ነኝ ይቀርጽኩት። እሺ እውነት ነው እንዴ? አሰይን ነው እየን በረኪና ሲጀቻ ኦጌቲ ሆኖ ዲጋሜ ፊ አመጪ ሮዛ እንንጀዱ ሲጀቻ እንዴ እንዴት አልጠረጥርም። አሁን ያዘጋጁ ያሉት ድራማ ይኖራል ብዬ እያሰብኩ ነው። ምንድነው? አንደኛው ሱመያን ለማግኘትና በቁጥጥር ስር ለማድረግ ነው ታርጌቱ። ሁለተኛው ደግሞ እየተደረገ ያለው ነገር ሰኢድ እንዳለችው ዋሊያ መስሎ ሆስፒታል ተኝቶ አልጠጣም ያለችው እኔ ራሱ እናገራለሁ። ትክክል እኮ ነው የተናገረችው። መቼም ከባሏ በላይ ከሚስት በላይ ባልን ልታውቅ የምትችል የለችም። ሱመያ ጠንቅቃ ታውቀዋለች። ብዙ ነገር አብረው አሳልፈዋል። ብዙ አብረው ሆነዋል። ብዙ ነገር የሆኑት ነገር አለ። ስለዚህ አውቀዋለሁ፣ አያረገውም፣ ውሃ አይጠጣም ተናገረች። እኔም ደግሞ አውቀዋለሁ፣ አይጠጣም፣ አይጠጣም። ከዚህ በፊት በማውቀው ታሪክ ላይ ከአዩ በረኪና በፊትም የጠጣች እንዳለች አውቃለሁ፣ ለሱ ብላ እንጂ እሱ በረኪና ሲመስለኝ። ምንድነው እኔ ያሰብኩት ሰኢድ ይህንን ነገር ሊያደርግ የቻለበት ምክንያት ሮዛን መክሯት ቢሆንስ? ምናልባት ሮዛን መክሮ እንደዚህ እናደርግና ከዛ በኋላ እንጋባለን፣ አብረን እንኖራለን፣ አንቺ ብቻ ፌንት ስሪ፣ እንደዚህ ፌንት በልተሽ ከዛ በኋላ ብሎ ቢሆንስ? ፌንት ከሰራሽ በኋላ በቃ ከዛ በኋላ እሷም ትሞታለች ብሎ ከዛ እንጋባለን
ሱመያ የተሸወድሽበት ነገር ምንድነው? ሮዛን ስታናግሪያት እንዴ ሴት ልጅ አይደለሽ እንዴ? ብልህ ሁኝ እንጂ ሴት ልጅ የምትፈልገውን ነገር ከፈለገች እኮ ለማጣት በፍጹም አታስብም። ከፈለገች የፈለገችውን መስዋዕት ከፍላ የምትፈልገውን ነገር ታገኛለች። የምትፈልገውን ነገር ለማግኘት ምንም ነገር ትከፍላለች ሴት ልጅ። እንደውም እኔ ሲመስለኝ ሮዛ መክራው ነው ይመስለኝ ሰይድን። ሮዛ መክረው አንቺ አሁንም የዋህ ምናምን ሰው ታምኛለች እንዴ? በአሁኑ ሰዓት እኮ ሰው አይታመንም። አንድ ምናልባት ከስንት አንድ ሊኖር ይችላል ታማኝ ሰው እንጂ ከሮዛ ጋር ተመካክረው እችኛዋን አስገብተው ምናልባት እችኛዋ አሁን የመጣቸው እንደ ሽምግልና ሆና ቢጋቡ እኔ ደስ ይለኛል። እትልለ ሽምግልናዋ እሷም ደግሞ በምትፈልገው አቅጣጫ እንደዚህ ግቢና አድርጊ ተብላ ቢሆንስ? እንደዚህ አድርጊ ተብላ ቢሆንስ? ይሄንን ነው የምጠረጥረው። ምክንያቱም ቪዲዮን በደንብ ከተከታተላችሁ እንዳለችው መርዝ የጠጣ ሰው እኮ ታጥቦለት ምን ብሎ ቀጥ ብሎ ወይ እንደዚህ ብሎ ነው ወይ በጎን ጥቅልል ብሎ ነው የሚተኛው እንጂ ዋሊያ መስሎ እንትን ተንሸራቶ ነው እንዲወደቀው። አንደኛው እሱ ነው። እና ታዲያ ፌንት ሲሰራ በጠረባ እንደተመታ ሰው ነው እንዴ ሰው የሚወድቀው? ዝልምልምልም በቃ እንዲህ ብላ ነው ፌንት መውደቅ ያለባት። አላየውም እንደውም ሲጀመር ፌንት የሚወድቅበትን እሷ ፌንት የሰራችበትን አላየሁትም። ምክንያቱም ክሎዝ አፕ ነበረ። የእውነት ፌንት ሰርታ ነው ለሰይድ ብላ መርዝ ስለጠጣ። የሆነ ተንኮልማ እንዳለ ይሰማኛል። የሆነ ተንኮል። እኔ ሱመያ መሸወድ የለብሽ አንቺ ላይ ብዙ ነገሮች ችግሮች እንዳይመጡ ራስሽን መጠበቅ እንዳለብሽ ነው የምመክረው እንደ ወንድምነት። በሁሉም ሰው ህይወት እንደዚህ አይነት ነገር እንደሚመጣ ማሰብ አለባችሁ። በህይወታችሁ ላይ ደግሞ ዝግጁ መሆን አለባችሁ። ምክንያቱም በቃ ጓደኛ ወይም ጠላትን ፊት ለፊት ስታዩ ትጠብቁታላችሁ። ወዳጅን መጠበቅ አይቻልም። ስለዚህ ወዳጅ የምትያቸውንም ሰዎች በደንብ መጠበቅ አለብሽ። ወዳጅ የምትይው እንዴት እንደሚያጠቃሽ አታውቂም። ጠላት አንደኛውን ጠላት ነው። አዩ በረኪና አጋብታበት ነው ሰይድ በረኪና እንዲባል በረኪና ጠጡ። እኔ በሱመያ ጠጣ ቢባል ላመን እችል ነበር። በሱመያ በረኪና ጠጣ፣ በሱመያና ልጆቼን አላሳይም ስላለችኝ በረኪና ጠጣው ቢል አምነው ነበር። በፍቅር ጉዳይ አፍቅሮ ያፈቀራትን ፕሮፖዝ አድርጎ እምቢ ስላለችው በረኪና ጠጥቶ ሰይድ አያረገውም፣ በፍጹም አይጠጣም። ስለዚህ ውድና የተከበራችሁ ቤተሰቦቼ ውስጥ ለውስጥ ተነጋግረው በጣም በሚገርም ትወና ሱመያ በጣም ተሸውደሻል። 3 የተሸወድሻቸው ነገሮች አሉ። አንደኛው ምንድን ነው መሰለሽ? የቤዛ እጅ የለበትም ብለሽ ነው የምታስቢው። ቤዛና ሰኢድ አልተመካከሩም ብለሽ ነው የምታስቢው። ሁለተኛው ደግሞ ሮዛ ራሷ እዚህ ጉዳይ ውስጥ የለችም ብለሽ ነው የምታስቢው። ምክንያቱም ሰኢድና ሮዛ ተነጋግረው ቢሆንስ? እንግዲህ አውቀሽዋል፣ ባልሽን አውቀሽዋል። በረኪና እንደማይጠጣ ጠንቅቀሽ ታውቂዋለሽ፣ ጠንቅቀሽ አውቀሽዋል። ታዲያ ሮዛ ምንም እጇ የለባትም ብለሽ ነው ያሰብሽው? ምንም እጇ የለበትም እዚህ ውስጥ ሰላም ነች፣ ጥሩ ነች፣ ጓደኛዬ ነች ብለሽ ነው የምታስቢው? እንደኔ ሐሳብ የተሰራ አሻጥርና ተንኮል አለ። የተሰራ የሆነ ሴራ አለ። ያ ሴራ ደግሞ በደንብ ሪዋይርድ አድርገሽ እዩ፣ ወደኋላ መለስ አድርገሽ እዩ። ምክንያቱም አንቺ መታ አናግራለች። አንቺ መታ ካናገረችሽ በኋላ አንቺ ያንቺን ሁኔታ አይታ እንደዛ አዝና አልቅሳ ነበረ። ስለዚህ እንዴት ብላ ነው አደባባይ ላይ ተንበርክኮ አግቢኝ ሲላት አገባሃለሁ ልትል የምትችለው? አብራ በልታ አብራ ጠጥታ፣ በፍጹም ተደብቃ ካልሆነ በስተቀር ማለት ተደብቃ ነው የምታገባው እንጂ ለፊትማ አታገባው። ምክንያቱም አንቺ ታያለሽ። ስለዚህ ይሄ ነገር ላይ ምን አለ ብለሽ እንደምታስብ አላቅም፣ ግን እኔ የተረዳሁትና እንደኔ መሰለኝን አስቤዋለሁ። ምክንያቱም ተሸውደሻል። ሮዛን ለማግባት የተደረገ ፕሮፖዝ ይመስለኛል ይሄ ነገር። ሮዛን ለማግባት ያልተረዳሽው ነገር ደግሞ ይሄ ነገር የሮዛም እጅ ያለበት ብዬ ነው። የለቀቀችው ቪዲዮ ካያችሁ እሷም
ስትፎግር ነበር። በቃ እኔም እንደዚህ ይሆናለሁ። ከዛ በኋላ እንደዚህ አንተም በረኪና ጠጣና እንደውም ይህንን ሀሳብ ሮዛ ሳታነሳ አትቀርም ብዬ ነው የማስበው። እና ይሄ ነገር ነው ያለው እንጂ ምንም አይነት የዋህነት አልተመለከቱም። የዋህነት ያየሁት ነገር የለም። እዚህ ጋር ተንኮል እንዳለን የተረዳሁት። ማለት የምፈልገው ራስሽን ጠብቂ ነው። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ኮሜንትና አስተያየታችሁን አስቀምጡልኝ። ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑ።